ቤሉልን ወይዘሮ ሄለን እገለዋለሁ ወይም ደግሞ ከዚች ምድር አስወግደዋለሁ እያለች እየዛተች ነበር። ነገር ግን በጣም በሚያሳዝን ሁኔታ ጆ እየቀደማት ይመስለኛል። ጆ ከወይዘሮ ሄለን ጋር የሚሰራ መስሎ፣ ነገር ግን ካስታወሳችሁ ከዚህ በፊት ወይዘሮ ሄለንን አግቷት ከነበረው ሰውዬ ጋር ነው የሚሰራው እና አሁንም ቢሆን ለቤሉል የሆነ ፋይል ሰጥቶታል፣ ወይም ደግሞ በጣም ብዙ አይነት መረጃ የያዘ ፋይል ለሱ ሰጥቶታል። ስለዚህ ያን ከሰጠው በኋላ ደግሞ ለዛ ላለቃው ደውሎ ተከተለው፣ አንድም ነገር እንዳትሳሳት፣ ከተሳሳትክ እገልሃለሁ እያለው ነበር። እውነት ቤሉልን የሚያደርጉት ይሆን? በጣም ነው ያሳዘነኝ። ያን ይዞ ሲገኝ አንተ ነህ ይህንን ነገር የምታዟዙረው ወይም ደግሞ እያዟዟርክ ያለኸው አንተ ነህ ብለው ምናልባትም ሊወነጅሉት ይችላሉ። ሌላው አሁንም ቢሆን መኮንን በጣም ነው ያስደሰተኝ። ታውቃላችሁ ቤተሰብ፣ እውነት ወንድም ትንሽም ቢሆን መከታ ነው፣ ወንድም ጋሻ ነው። እግዚአብሔርን በጣም ነው ያስደሰተኝ። ሁለቱንም እጃቸውን እየጎተተ አምጥቶ ሳሎን ላይ ውርውር ሲያደርጋቸው ዋው! ጌታን ደግሞ መኮሳተር ምናምን ሲያምርበት አቡ ይመቸው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? ብያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። እንደተለመደው ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እላለሁኝ። አለፍ ስል ደግሞ እባካችሁን ውድ ቤተሰቦቼ ላይክ ማድረጋችሁን አትርሱ። እንዳው ስወዳችሁ የኔ ማሮች፣ የኔ ቀኖች፣ የኔ መልካሞች፣ የኔ ደጎች ማለት ነው። እውነት ላይክ ማድረጋችሁን አትርሱ። ቪው አለ ግን ላይክ እኔ እግዚአብሔርን ምንም አይጎዳችሁም የኔ ቀኖች ማለት ነው። እና ላይክ ማድረጋችሁን አትርሱ። ወደ ድራማው ስመለስ እንግዲህ መኮንን ሁለቱንም እህቶቹን ከዛ ቤት ጎትቶ አምጥቷቸዋል። ነገር ግን ጎትቶ ቢያመጣቸውም ቴዲ ዝቶበት ነበር። ቴዲ ያው እህትህ ተመልሳ ትመጣለች፣ አንተ እንደዚህ ጎትተህ ብትወስዳትም እሷ ራሷ ተመልሳ ትመጣለች ብሎ በጣም ጭንቅላትን የሚነካ ቃል ተናግሮት ነበር እና ይህ ነገር ደግሞ ለመኮንን በጣም ታውቃላችሁ፣ መኮንን ደግሞ በጣም አጥባቂ ነገር ነው። ያው ትንሽ ወደ ገጠሩ ማደግ ስላለ ገጠር እንደዚህ አይነት ነገር በጣም ነው የሚያጠቁት። ስለዚህ በጣም አጥባቂ ነገር ነው እና በጣም ተናዶበታል። እንዴት እንደዚህ ይለኛል? ለነገሩ ያስደፈረችኝ እህቴ ናት እያለ ነበር። አዎ መሲ በጣም ነው የተሳሳተችው። አሁንም ቢሆን መሲ ስህተት ውስጥ ነው ያለችው። ለምን ካላችሁ የቴዲ ማንነት አታውቅም። ቴዲ በጣም መጥፎ ስራ እየሰራ እንደሆነና አሁንም በሷ ላይ እቃቃ እየተጫወተባት እንደሆነ በጭራሽ የምታውቀው ነገር የለም። ስለዚህ አሁንም ቢሆን ቴዲ ከደወለላት ተመልሳ እንደምትሄድ 100% እርግጠኛ ነኝ። በጣም በሚያሳዝን ሁኔታ አምነዋለች። ታውቃላችሁ። ሲቀጥል እቺ የቴዲ ፍቅረኛ ወይም ደግሞ አሁን አዲስ የመጣችው የቤሉልን አፈቅረዋለሁ ወደዋለሁ የምትለው የእሷ ጓደኛ ቤቲ ኤክሰሰዋር በአረብኛ ነው ልክ ይሄ አርቲፊሻሉን ጌጥ ከመሲ እጅ አይተዋለች። ያንን ስታይ ደግሞ በጣም ነበር ያበደችው። እና መሲ ለምን መጠርጠር አቃታት ነው እኔ ግራ የገባኝ። ቤተሰብ መሲ ለምን አጠረጥርም? እዛ ሳሎን ላይ እዛ ሶፋ ላይ ስታገኘው እኮ ምንድነው ያላት? እኔ ገዝቼልሽ ስጦታ ልሰጥሽ ነበር ነው ያላት። ይሄ ሰውዬ ለምንድን ነው እንደዚህ የማገኝበት? ከዚህ በፊት የጡት መያዣ ተገኝቷል። ሲቀጥል አንድ ክላስ አሽጎ እንዳይከፈት እያለ ነው። እና ለምንድን ነው እንደዚህ የሚያደርገው ብላ ለምን አጠረጥርም? እኔ ጭንቅላቷ ምን አይነት ቡድ እንደሆነ አላውቅም። በዛ ላይ እርግጠኛ ነኝ ያው የዚችን አሁን ቤቲ እንደሆነ ስሟ አታውቅም። ነገር ግን ከዛ ከማነው ስሙ ከቴዲ ስልክ ላይ ስትደውል ቤቲ ፍቅር የሚል እንደሆነ ስሟ ታውቃለች። እና ለምን ንቄ እንደማትል አላውቅም። ይችኛዋ ደግሞ ሙቼ እገኛለሁ የኔ ጌጣጌጥ ነው፣ ስለዚህ ሰርቀኝ ነው ብላ ሪቆቆት ላይ ያለች ማለት ነው። ከዛ ሁለቱ ይደባደባሉ። አስባችሁታል? ይችኛዋ ደግሞ በጣም ታበዛዋለች በነገራችን ላይ ማለት ነው። እቺ የቴዲ ፍቅረኛዋ ተብዬዋ ወይም ደግሞ ቤቲ የሆነ ዝርንቡጥ ነገር ማለት ነው። በጣም ነው የምታበዛው። የሆነ ታውቃላችሁ፣ አንዳንድ ሰው ሲሞላቀቅ ራሱ ያምርበታል። አሁን እሷ ተሞላቀቀች አለ ምንም አያምርባትም። እግዚአብሔርን ምንም አያምርባትም። እንደውም ቤሉል ያመጣት ብትሞላቀቅ እንደው ቢያንስ ሰውነቷም ቀጠን ያለ ነው፣ ቆንጅዬ ናት ምናምን ነገር እንደው ብትሞላቀቅ እሷ ትንሽ ያምርባታል። ሲጀምር በትልቅ ሰው መሞላቀቅ አያምርም። እና በጣም ነው የገረመኝ ማለት ነው። ሌላው እንግዲህ እቺ የተረገመች በጣም በሚያሳዝን ሁኔታ አሁንም የዚችው የቤሉን ፍቅረኛ ወይም ቤሉል አክስቴ ብሎ ያመጣትን
ቪዲዮ ቀርጻ ለእናቷ ለማድረስ ይዛ ሄዳለች። ለእናቷ ማድረሳለች። ለእናቷ ማድረስ ብቻም ሳይሆን በጣም ደስ የሚለው ነገር ይልቅ እዚህ ላይ የቤሉል ፍቅረኛ አምልጣለች እንጂ ወይዘሮ ሄለን አግታ የሆነ ነገር ታደርጋታለች ብዬ ነበር። ነገር ግን ጉልበት ስላላት አምልጣቸዋለች ማለት ነው። በጣም ነው ደስ ያለኝ እዚህ ላይ። በነገራችን ላይ እች ልጅ ባታመልጥ ኖሮ በጣም ትልቅ ችግር ይፈጠር ነበር። በዛ ላይ ኃይለኛ ነገር ናት። እንደው እርግጠኛ ነኝ ቤሉልን ታግዘዋለች ብዬ አስባለሁ። ግን በጣም የሚያሳዝነው ነገር ደግሞ ወደ ቤተሰቦቼ ቤሉል ከኑኑ ጋር ያለው ግንኙነት ለዚህች ልጅ ምንም አልተመቻትም፣ ምንም አልተዋጠላትም። ሰው ይህንን ነገር ተከታትላ ከደረሰችበት ከቤሉል ጋር የምትጣላበት እና እንደውም ኑኑን እንዳጎዳት ሁሉ ነው የምፈራላት። ታውቃላችሁ ቤተሰብ ኑኑን ያው ከዛ ቤት ሁሉም ሰው ይጠላታል። ታውቃላችሁ ማለቴ ወይዘሮ ሄለን ትጠላታለች። ራሷ እቺ ማናት ኤልሹ ራሱ በጣም ትጠላታለች። እና እቺ የቤሉል ፍቅረኛ አሁን አዲስ የመጣችው የእሷ አይደለችም፣ ግን እሷ በጣም ስለምትወደውና ስለምታፈቅረው ምናልባትም የኑኑንና የእሱን ግንኙነት ካወቀች ኑኑን ልትጎዳት ትችላለች። ኑኑን ለመጉዳት ደግሞ እች ኤልሹ 100% እርግጠኛ ሆኜ የምነግራችሁ ታግዛታለች ማለት ነው። እሷን ለመጉዳት ታግዛታለች እና እውነታውን ካወቀች በኋላ እኔ ለኑኑ ፈራላታለሁ። አሁን ደግሞ በጣም የሚገርመው ነገር እንግዲህ ማኑስ ቤሉል ለኑኑ ምንም ነገር ቢከሰት እንዳትክጂኝ፣ እንዳትጠኝ፣ የሆነ ነገር ተከስቶ የሆነ ነገር ተፈጥሮ ባስቀየመሽም እንኳን እባክሽን አደራሽን እንዳትከጂኝ፣ እኔ ሁሉም ነገር በሰላም አልቆ አንቺን አግብቼ መኖር ነው የምፈልገው እያላት ነበረ። ስለዚህ ከባድ ነው ብቻ እየመጣ ያለው ነገር ከእስከ ዛሬው ድረስ የሆነ ከበድ ያለ ነገር ይመስለኛል። ስለዚህ ኑኑ እሺ ብላለች። ኑኑ አሁን የምታውቀው እውነትም አክስቱ እንደሆነች እንጂ እሱን የምትወደውና የምታፈቅረው ሆና እንደመጣች አታውቅም። እንግዲህ ቤሉልና ኑኑ አብረው ጊዜ እያሳለፉ ምናምን ነበር። ይችኛዋ ደግሞ ወይዘሮ ኤልሹን እየተከተለ ከወይዘሮ ሄለን ደርሳ ልትታገት ለትንሽ ነው ያመለጠችው። እናም ውድ ቤተሰቦች እናም እኔ የምለውም ቤሉል አሁን ትልቅ ችግር መውደቁ ትልቅዬ ችግር ላይ መውደቁ የማይቀር ነው። ቤሉል እዛ ማለቴ ወይዘሮ ሄለንን አግቷት ከነበረው ሰውዬ እጅ ከወደቀና ያ ሰውዬ ካገተው በዛ ነገር ደግሞ ከሱ እጅ ላይ ስለተገኘ ይሄ ነገር ምንድነው ምናምን በሚለው ሊያስይዙትና ሊያሳስሩት ይችላሉ። እንግዲህ ይሄ ደግሞ ለሄለን በጣም አሪፍ ዘደና በጣም አሪፍ ዜና ነው የሚሆንላት። ግን ለምን ሄለን አትጋለጥም ነው? ሄለን እና ቲዲ መጋለጥ አለባቸው። እንደው ሄለን እንኳን ባትጋለጥ እውነት እኔ በበኩሌ ቲዲ መጋለጥ አለበት። የቲዲ መሰሪነት የቲዲ ክፋት መውጣት አለበት። እስከዛሬ ድረስ ያደረገው ይበቃል። ቢያንስ አንዷ ሄለን በመሰሪነቷ እንኳን ብትቀጥል ቲዲ መዋረድ አለበት። ቲዲ መታወቅ አለበት ስራው። ቲዲ ወንጀል ብቻ ሳይሆን እያደረገ ያለው ውድ ቤተሰቦች ቲዲ ሴቱንም እያተራመሰ ነው ያለው። ገብቷችኋል? 3 ሴት አለው እንግዲህ አስባችሁታል። ሄለን አለች፣ ቤቲ ያለች፣ ሌላዋ ደግሞ መሲ ናት። የላማላይ በሰማይ ወተቷንም ማላይ የሚባል ነገር አለና መሲ አሁን እየኖረች ያለችው ህይወት ያንን ነው። ሀታ ቤቲን ራሱ እግዚአብሔርን የእውነት ይወዳታል አይወዳትም ወይስ ደግሞ ቤቲን ለምን ጥቅም ነው የፈለጋት? ለምን እርግጠኛ ነኝ ቤቲን ይፈልጋታል ብዬ አላስብም። እንደውም ከቤቲ ይልቅ መሲ ለሱ ትሻለዋለች። ለምን እድሜዋም ትንሽ ነው፣ ሰውነቷም እንዳያችኋት ቀጭን ናት ምናምን። ለሱ የምትመጥነው ከቤቲ ይልቅ መሲ ናት። ስለዚህ ቤቲን ራሱ ይወዳታል ወይ ነው ያፈቅራታል ወይ? በዛ ላይ ከሱ ቤት ሰክራ ጥንቢራ ወጥቶ እንደ ውሻ ነው ከዛ ቤት እንድትወጣ አድርጎ ያባረራት ከዚህ በፊት በነበረው ማለት ነው። ስለዚህ እውነት ቢወዳትና ቢያፈቅራ ኖሮ እንደዛ ያደርጋል ብዬ በጭራሽ አላስብም፣ አያደርግምም። ሲቀጥል ከምንም በላይ ውድ ቤተሰቦቼ እኔ የአዶናይ ስራ በጣም እየተመቸኝ ነው። አዶናይ በጣም ስማርት ነው ጌታ። እንደውም ከቤሉል ይልቅ ቤሉል እንደነገርኳችሁ ሁሉንም ነገር ፊት ለፊት መጋፈጥ ነው የሚፈልገው። ሁሉንም ነገር ፊት ለፊት ማድረግ ነው የሚፈልገው። አዶናይ ግን እንደዛ አይደለም። አዶናይ በጣም ጎበዝና ስማርት የሆነ ልጅ ነው። የት ቦታ ምን ማድረግ እንዳለበት፣ የቱ ጋር ምን መስራት እንዳለበት ጠንቅቆ የሚያውቅ ነው። ሰው እንግዲህ ቤሉልና ኑኑ አንድ ላይ ቆሞ መጥቶ ሚስቲ ምን እያደረግሽ ነው ምናምን ነይ ወደ እኔ ብሎ እቅፍ አድርጎ የሆነ ነገር ሰጥቷታል። ከዚህ በፊት ካስታወሳችሁ
ከሀገራችሁ እንድትወስጂኝ እፈልጋለሁ። ሄለን እንደዚህ እንደዚህ እያደረገች ነው። ስለዚህ የአንድ ሰው እንትን ቃል ነው የምፈልገው እና ያንን ቃል ደግሞ ማግኘት አለብኝ። ስለዚህ እዛ እንድትወስጂኝ ብሎ ጠይቋን ነበር። ነገር ግን እሷ በጭራሽ ወደዛ አልሄድም ብለዋለች። አሁን እንግዲህ ከዛ ለምን እንደመጡ ምናምን ሁላችንም እናውቃለን ብዬ አስባለሁ። ያው ኑኑ ጋር በተፈጠረው ችግር ነው ከዛ ሀገራቸውን ለቀው መጥተው እዚህ እየተሰቃዩ ያሉት እና ስለዚህ እዛ መሄድ አልፈልግም አልችልም ብለዋለች። ነገር ግን ዛሬ አቅፏት አምጥቶ ምንድነው የሰጣት? ከኪሷ ውስጥ የከተተው ነገር ምንድነው? እንግዲህ የምናውቀው ነገር የለም ምን እንደሆነ። ነገር ግን እርግጠኛ ነኝ የሆነ መረጃ መሆን አለበት ስለዛ ወይም ስለ ገጠሩ ወይም ሄለን እያደረገችው ስላለው ነገር ስለዛ መረጃ ይሆናል ብዬ አስባለሁ። ሌላው በጣም የሚገርመው ነገር እንግዲህ ኤልሹ ከዚህ በፊት ካያችኋት ከባለፈው ፓርት ላይ እኔ እኮ አንቺን እወድሻለሁ አንቺ ካጠገቤ ነበርሽ ምናምን ሲላት በጣም ደስ ብሏትና በፍቅሩ አብዳ እንደምትወደው እንድትመናገር እንዳለባት ዛሬ እየተሽኮረመመች ነበር። ከክላሷ ተከትሏትም ገብቶ ለሱ ፍቅሯ መግለጽ እንዳለባት እየተሽኮረመመች ነበር ማለት ነው። ነገር ግን ተሽኮረመመችም አልተሽኮረመመችም እሱ ስራውን ለመስራት ነው። እሷን አሁን እንደዚህ ልቧን አሳጥቶ የሚፈልገውን ነገር ከሷ ከወሰደ በኋላ በነገራችን ላይ ቤሉልንም ራሱ ለመበቀል ነው የሚፈልገው። ለምንድን ነው ቤሉል ምን አድርጎት እንደሆነ አላውቅም። ያው ኑኑ ስለወሰደበት ኑኑም እኔ ያንተ አይደለሁኝም የቤሉል ሚስት ነኝ ብለዋለች በዛሬው ዕለትና በዚህም በጣም ተናዷን። ሁላችሁንም እሰራላችኋለሁ እያለ ነው። ጆ በሌላ በኩል ሁላችሁንም እሰራላችኋለሁ እያለ ነው እና አላውቅም እውነት ከዛ ቤት የገባው ነገር እና ያለው ውስብስብ በጣም የሚያስጠላ ነገር እንዴት እንደሚፈታ ባላውቅም፣ ለማንኛውም በጣም የሚደብርና የሚያስጠላ ፓርት ላይ ደርሷል። እኔ ግን ቤሉል ምንም ነገር ሆኖ ማየት አልፈልግም ጌታን። በዛ ላይ ይሄን የአቶ ቶማስን ያገተው ቴዲ ነው አግቶ ከቤቱ ያስቀመጠው። አቶ ቶማስ አልሞተም። አቶ ቶማስ ምንም ነገር አልሆነም ማለት ነው። እነዚህ ላይ ያበቃለሁ ማሮቼ። አብራችሁን ስለቆያችሁ አመሰግናለሁ።